በእንደዚህ ጀምራለሁ ከኔ ጀምሪና ከዛ ወደ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ ወናራ ድንግል ለዛብጻን እስከዛት ሰዓት በቸርነቱና በፍቅሩ ገመድ ስቦ የወዳጁን የጻድቁን አቡነ ሐራ ድንግል ታምረኛው ሚዳቋንና ነብርን ያስታረቁ ታላቅ አባት በተለይ ደግሞ በዚህ ቦታ መቃብራቸው የሚገኝበት ነው። ህሙማን የሚፈወሱበት አጋንንት የሚወጡበት የሚሳደዱበት መንፈስ ቅዱስ ደግሞ የነበረበት የከበረበት ቦታ ነው የምንገኘው። ገዳመ ወንነት አቡነ ሐራ ድንግል አንድነት ገዳም በጣም ይሄን ደጅ ስለምንሳለም ዛሬ እኛን በፍቅሩ ገመድ ከሩቅ አገር ስለዚህ ደጅ አድርሶናል ማለት ነውና እንግዲህ ያው ሚዳቋና ነብር እንዴት ነው? ነብር ሚዳቋ የነብሩ ምንድናት? ቁርሱ ናት፣ ምሳው ናት አይደለም? ፍየል ለነብር ምንድናት? ቁርሱ ናት፣ ምሳው ናት። ግን ሁለቱ እንዴት ነው? ቁርሱን አንድ ሰው ቁርሱ ከቀረበለት ምግብ ከቀረበለት ከመብላት ውጭ ሌላ ምንም ነገር የለውም። ዳሩ ግን ጻድቁ ሚዳቋ በነብሩ እንዳትበላ ነብሩ ቁርሴን አገኘ ብሎ ሲያሳዳት ሚዳቋ የተደበቀች ተከለለች በጻድቁ በአቡነ ሐራ ድንግል ስዕላቸው ካለ አላውቅም። በዚህ አካባቢ ስዕላቸው ላይ በደንብ ይገልጻልና ያን ጊዜ ደግሞ ጻድቁ ነብሩን አደረጉት ገዘጹትና እንዳይበላትና እንዲታረቁ አድርገዋል ማለት ነውና ገድላቸው ላይ በስፋት ይነገራል። እንግዲህ ገዳሙ የምንገኘው አካባቢው አረንጓዴ ለምለሞች የተከበበ ነው። ጌቴሴማኒ የሚመስል ነው። ይህን የበረከት ቦታ መጣችሁ ተሳልማችሁ በረከት እንድታገኙ ከባህር ዳር ቅርብ ነው። ከባህር ዳር ዘንዘል ነው። ከዘንዘልማ የአንድ ሰዓት የመኪና ጉዞ የገዳሙ መኪናዎች ማለት ታችሁ ቦታው መረከት ይችላል። ትልቅ በረከት አለው። እንግዲህ አንካሶች ይሄ ቤተሳይዳ ህሙማን ከበውት ቀድሞ የገባ ይፈወስ ነበር ይላልና የዮሐንስ ወንጌል ምዕራፍ 5 ላይ እንግዲህ ብዙ ህሙማን እዚህ ጋር መጣው በአልጋ ቁራኛ መጣው በጸላይ ሰናት በቅዱስ መንፈስ የተያዙ መጣው ቶሎ ድነው የሚፈወሱበት ከቁስል የሚነሱበት ነው። ከእንደገና ደግሞ ቢዛቅ የማል የመቃብር እምነታቸው እዚህ ቦታ ይገኛል። መቃብራቸውም እዚህ ነው እና እንግዲህ ለአቡነ ዘርዓ ብሩክና ለአቡነ ሐራ ድንግል ነው መቃብራቸው ላይ አፈር እምነቱ እየወጣ ነገር ግን ሁልጊዜ ህሙማን እየፈወሱ ደግሞ ማያልቅ የተደረገው ማለት ነው እና እንግዲህ ይህን ደጅ ይህን የበረከት ስፍራ እንድናይ የረዳንን አምላክ እናመሰግናለን። በአዲስ አበባ ደግሞ ምን እየተደረገ ነው? ይህን ገዳም ለማገዝ ሊቃነ ጳጳሳት ተሰብስበው በሚሊኒየም አዳራሽ ጉባኤ አድርገው እሁድ ገዳሙን ለማገዝ እያሰቡ ነው ያሉና ጥቅምት 24 እንግዲህ የበረከቱን ተሳታፊ እንድትሆኑ በዚሁ እናሳስባለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። ፍቅር፣ ጤና፣ በረከት ለሁላችን ያድልን። ይቆየን። ስብሐት ለእግዚአብሔር ወለወላዲቱ